አረ ምንድነው ጎበዝ ነገሩ ምንድነው? ዙሩን አከራውታል። ትናንትና አብርሽን ወደ እስር ቤት አስገብተውት ነበር። ፖሊሶች መጣው ወስደውት ነበር። ዛሬ ደግሞ ሄርሜላ ብቻዋን ባለችበት አብርሽ የለ ማን የለ ገላጋይ የለ ማይታ የለ ጠያቂ የለ ምን የለ እንቀርጓታል። እንደምታዩት እንዴ የሩታ ወንድሞች በቃ ነብሩ ነዋል። ማንም ሰው ሊደርስባቸውም ሊያስቆማቸውም አልቻለም። የምሬን ነው ብላችሁ ሄርሜላ ዛሬ ጉዷ ወጧል። ስታሳዝን አቅም የላት ምን የላት ምላሷ ብቻ እኮ ነው አቅሟ። ግን ይህን ሰውነት ይዘሽ ይህን አቋም ይዘሽ እንደው በቴስታ በጠረባ ምናምን ብለሽ አታስወጫቸውም ነበር እዴ? ተጨላለቀች እኮ የምሬን ነው። የምትገባበትን የጠፋባት እዴ መሄጃ አጣች እኮ በቃ ከአብርሽ ራቄ ብትባል አልሰማም ማለች። እነሱም እንግዲህ በጣም ጀግናው ነው መጠውባታል። ወደ ኋላ እንግዲህ ማንም አይመልሳቸውም። የሩታ ወንድሞች ጨክነዋል፣ በጣም ተነስተዋል። ማንም አያስቆማቸውም። እያንዳንዱን ልካቸውን እያስገቧቸው ይገኛሉ። መጀመሪያ አብርሽ፣ አሁን ደግሞ ሄርሜላ፣ ከዛ አቤልም አለ ሾካካ የሆነ አራጋቢ የሆነ ልጅ። እኔ ግን በጣም የገረመኝ ነገር እንደው በዚህ ልክ እንደው ህዝቡ ላይ ተጫወታችሁበት። ኧረ ድራማ እንደው ሁሉ ነገር ድራማ፣ ቅንብር፣ ውሸት አይሰለቻችሁም? ውሸት ግን አረ ተጫወታችሁብን የምር። አረ ተው ግን። ለነገሩ ሁሉም ሰውን ነቅቷል። እኛ እየተዝናናንባችሁ ነው በነገራችን ላይ ማለት ነው። እናንተም እኛ ላይ እንደዚህ ነው ስትዝናኑብን የኖራችሁት ሳናቅ። እያወቅንማ እንሸወድም። እዴ ጎበዝ እዴ ሄርሜላ አሁን ዝም ብላችሁ ውሸቱን ልንገራችሁ የቱ ጋር እንደሆነ። ሄርሜላ ምን አለች? የሩታ ወንድሞች እየተከታተሉኝ ነው፣ በጣም ተጨናንቅ ያለው ምናምን አለች አይደለ? ከዛ ካሜራ ይዛ ቪዲዮ እየቀረጸች ነበር። እሺ ትቅረጽ ምናምን ነገር። ከዛ በር ሲንኳኳ ይኸውላችሁ ከፍተውት መግባት ይችሉ ነበር። አንዴ እንኳን አልሞከሩትም። እያንኳኩ ነበረ አይደለ? የሆነ ሰው ፈርቶ ከተደበቀ ለምን በር ይከፍታል? ወይም ደግሞ የሆነ ሰው ሊያጠቀኝ እየመጣ ከሆነ ለምን በር ከፍቻ አስገባለሁ ያን ሰው? እንደው በሳቅ ሞትኩኝ። በተለይ ደግሞ ማለት ነው አቤል ከእሷ ጋር እንደዛ እየተከራከሩ እየተጨቃጨቁ እያስፈራሯት እየዛቱባት መጨረሻ ላይ በር ተንኳኳና እንደውም አብርሽ መስሎ የነበር እኔ እግዚአብሔርን አቤል ሲገባ ግን በቃ አልቻልኩም። በጣም ነው ሳቄ የመጣ። በያራ ይመቻቸው። እንደው አንድ ውሸታም ይሄን ሁሉ ሰው ውሸታም አርጎ እንደው በፈጣሪ ስም እና ለማንኛውም ዋሹም እንደፈለጋችሁ መብታችሁ ነው። የፈለጋችሁትን የመስራት የፈለጋችሁትን የመልቀቅ መብታችሁ ነው። አልቃወማችሁም። ሰውም ደግሞ መርጦ የማየት መብት አለው እንደፈለጋችሁና አልሳደብም። ዋሻችሁ እንደዚህ ያላችሁና ሲጀምር ሁሉም አስመሳይ ውሸታም ነው። ምንም አላላችሁም። ግን ቢያንስ እንደው በዚህ ልክ እንደው ለተመልካች ያላችሁ ንቀት ግን እግዚአብሔር በጣም በእናንተ ምክንያት አሁን ስንት የሚጨነቃለ የእውነት ለመናገር ማለት ነው። ሁላችሁም እያስመሰላችሁ ነው። ሁላችሁም ውሸታሞች ናችሁና በጣም ነው የሳቅኩት። በጣም ማለት ነው። እና ሲጀመር ካሜራ ተይዞውን ሰው መምታት ማስፈራራት ምናምን ነገር ኧረ እባክሽ ተይ እንጂ። ውይ እውነትሽን ነው። ለነገሩ እልህ እኮ የማያስገባው ቦታ የለም። እና በጣም ገርሞኛል። የሩታ ወንድሞች ነን ያላችሁ ሰዎች እንደው ጠፍታችሁ ነበር ደህና፣ አሁን ደግሞ መጣችኋልና ወንድሞቿ ትሆኑ ምን ትሆኑ ያው ፈጣሪ ነው የሚያውቀው። አይደላችሁም ሲጀመር 100%። እና ግን አንድ ነገር ተረዳው በህይወታችሁ ማለት ነው። የሆነ ሰው አለው ሲላችሁ ከሆነ ሰው ጋር አጠገብ ከሆናችሁ የሆነ ሰው ያስከብራችኋል። አብሯችሁ ያለ ሰው መድኃኔዓለምን ያስከብራችኋል። የምሬን ነው የምላችሁ። አሁን ሩታ እያችሁ በቃ እነዚህ ወንድሞች ነን የሚሉት ሰዎች ወንድሞቿ ባይሆኑ በትክክል ግን ደግሞ አለንልሽ ሲሏት እንዴት ወኔ እንደተሰማት አያችሁ። የምሬን ነው። በፊት ታዩ ምናምን እነሱ ነበር ሲያሽቃብጡ የነበረው። ጥፋት ስታጠፋ ይህን አጥፍተሻል ሩታ ተመለሽ፣ ተይ እንደዚህ አታድርጊ ብለው ከመምከር ትዳሯን እንድታስተካክል በቃ የሆነ እንድትመለስ ከማድረግ ይልቅ እነሱ እንዲህ አድርጎ አይሆንሽም በቃ ተይው ምናምን ንብረት ክፍፍል ላይ ራሱ መጣው ነበር ካስታወሳችሁ። እያንዳንዱን ነገር ነው ያረሳምና ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል አባባል አለና ምልላችሁ ፈልጌ ነው። አንዳንድ ሰዎች ከእጃችሁ ከወጣ በኋላ ነው ሪ እየየ የምትሉት። በእጃችሁ ላይ እያለ ያ ነገር በእጅ ያዙት ወርቅ እንደ መዳብ ይቆጠራል። ምንም አይመስላችሁም። እና አሁን ደግሞ አብርሽ ምን ያደርጋችሁ? ሄርሜላ ምን ታደርጋችሁ? እሷ አለች አልፈልግም ብላ ሄደች። ተዋቸው ይኑሩበት ኑሯቸውን። ምንድን ነው ሴት ልጅ ማስፈራራ፣ ሴት ልጅ ላይ መዛት፣ ሴት ልጅ መሳደብ፣ እንደዚህ ማነቅ በቃ ጀግንነት አይደለም ብለዋል። እና እውነት ነው። በእርግጥ ሄርሜላ ከሱ ህይወት ራቂ ምናምን ምን አገባችሁ እናንተ ስለ ሄርሜላ እንዴ? መፍቷ ነው እኮ የፈለገችው ነገር የማድረግ መፍት አላት ሄርሜላ በነገራችን ላይ የምሬ ነው። ሩታን አስቀድማለሁ፣ ሩታን አስበልጣለሁ፣ ለሩታ አስባለሁ ከሄርሜላ ይልቅ በጣም። ለምን ሄርሜላ ራስ ወዳድ ነች።
የምር ሴት ልጅ እንደዛ እያለቀሰች ትንሽ ርህራሄ ቢኖራት ምናምን ታቆም ነበር፣ ሁሉን ነገር ከታረገው ነበር። ግን ይህን ነገር ደግሞ እንድታደርግ የገፋፋቻት ሩታ ናት። እልህ ውስጥ እንድትገባ ያደረገቻት ሩታ ናት። ከአንድም 2-3 እንደዚህ አድርጊ፣ ታይ ትዳርሽን ያዥ፣ ትዳርሽን አጥበቀሽ ያዥ፣ ወንድ ልጅ እንዴት መያዝ እንዳለበት ተማሪ እወቂ ብላት ነበረ፣ ካስታወሳችሁ ሄርሜላ ማለት ነው። ሩታ ግን ይሄ ነገር አልገባትም ነበር። እንደውም ይሄን ማለቷ በቅል ውስጥ እንድትገባ አደረጋትና አያችሁ መከራ ውስጥ ገባች። እና ምን ልላችሁ ፈልጌ ነው፣ አንዳንዴ ወይ ያዙ ወይ ልቀቁ፣ መሀል ላይ አትሆኑ። እና ሩታ ትናንትና ጀግና ሆና ነበር። በቃ ፖሊስ ይዛ መጣች፣ ምንም አላወራች ምናምን፣ በቃ አምሮባት ነው የመጣች፣ ፏፈሽ ብላለች ምናምን ነገር። አብርሽ ወከክ ብሎ ወጣና የሚገርም ነው። ለማንኛውም ግን ሙሉ በሙሉ እኔ ውሸት እንደሆነ ነው አእምሮ እያሰበ እየሳለ የሚያየው። የእውነትም አይመስለኝም። የእውነት ሲሆን ያው ካዘነው ጋር አዝናለሁ፣ ከተደሰተው ጋር እደሰታለሁ። አሁን ላይ ግን ዝም ብዬ በቃ ቃላት ንግግራቸውን እየሰማው መሳቅ ወይ ደግሞ የሆነ ተዝናንቼባቸው ነው የማልፈው። ምክንያቱም አብርሽና ሩታ 100% አንድ ላይ እንደሚሆኑ ነገ አውቃለሁ። የምሬ ነው ብላችሁ እንዲህ ካሜራ ተደቅኖ የሚኖር ህይወት የለም ሲጀመር ማለት ነው። የፈለገ ታሪክ ቢሆን ሲጀመር ትክክለኛ ስሜት ላይ ትክክለኛ የሆነ መጥፎ ስሜት ላይ ከሆናችሁ ማለት ነው ካሜራ ትዝም አይላችሁ። የምሬን ነው ምላችሁ፣ ምንም ትዝ አይላችሁም። እና አሁን ለምሳሌ እንደው ሰው ታሞ ራሱ ሆስፒታል ከሄደ በኋላ ምናምን ነው አይደለ? አቋርጠውት ሆስፒታል ከሄደ በኋላ ምናምን እዛው ያለውን ነገር ነው የሚያሳዩን አይደል? ልክ እንደዛ ማለት ነው። አክሲደንት ሲሆን ወይ ደግሞ ወዲያውኑ ሲሆን እንዲህ ካሜራ ተይዞ ለማውራትም ለመቀደድም ምናምን ጊዜ አይኖራችሁም። እና የሄርሜላ ቀደዳ በጣም ገርሞኝ አስቃይ ነው። እየተከታተሉኝ ሲጀመር አንቺን ለምን ብለው ነው የሚከታተሉሽ? በእርግጥ እንኳን እነሱ እኛ ራሱ ብንከታተልሽ ምናምን ንቅ ብናደርግሽ ደስ ይለናል። ለምን እያደረግሽ ያለሽው ነገር ትክክል ስላልሆነ በትዳር መሀል ስለገባሽ። ግን ያስገባሽ አብርሽ ነው። ስለዚህ አንቺ አይፈረድብሽም እንዴ። አህያውን ፈርቶ አሉ ዳውላውን ነው የሚባለው አይደለም እንዴ? አብርሽ ተፈርቶ አብርሽን ላለመንካት ተብሎ ሄርሜላ ማለት አይጠበቅብንም እንዴ? መብቷ ነው። አብርሽ እኮ አትጠጊኝ አትድረሽብኝ ቢላት አትደርስም። በቃ አንድ ሰከንድ አብሮ አትሆንም። እና የአቤል ነገር ነው የገረመኝ። በቃ በደንብ ነው የሚተማመንባት። በቃ ለነገሩ ከካሜራ ጀርባ ያለውን ነገር በደንብ ያውቃሉ። እኛንን እኮ እዚህ ጋር የምንጨነቀው እዚህ ጋር ብዙ ነገር የምናስበው ብዙ ነገር በቃ የራሳችን ኑሮ ትተን ስለነሱ የምንኖረው። አረ የራሳችሁን ኑሮ እግዚአብሔርን ኑሯችሁን ኑሩ ዝም ብላችሁ። ወይኔ እና አትጨናነቁ። የሚሆነው ነገር ሁሉ ውሸት ነው። በቃ የሚሰራው ነገር ሁሉ ፌክ ነው። ሁሉም ነገር እንደውም ምን የሚል ሰማው መሰላችሁ? ለህግ ይቅረቡ የፖሊስ ልብስ ለብሰው የመጡ ሰዎች ፖሊስ አይደሉም፣ በጭራሽ ፖሊስ አይደሉም፣ ውሸት ነው። እና እንደ ቀልድ የጀመሩት ነገር በቃ የሆነ ወደ ከባድ ነገር እየወሰዳቸው ነው ያለውና ሄርሜላ በጣም አስቀሽኛል ዛሬ። ከሄርሜላ በላይ ደግሞ አቤል እየሮጠ ሲመጣ በራ አንኳኩቶ ሄርሜላ አለች ብሎ ዘው ብሎ ሲገባ እንቀያራጉት ወይ እኔ መፍትሄ ይኸውልህ፣ አንድ ሰው እንዲያናገረኝ ካልፈል ሲጀመር ሆቴል ያዛችሁ አልጋ አይደለም አልጋ ያዛችሁ። የምር እውነት እናወራ ከተባለና አልጋ የምትይዙት ነፃነት ፈልጋችሁ ወይ ከሆነ ነገር ለመራቅ ወይ ከሆነ ነገር ለመሸሽ ነው አይደለም? ታዲያ እንዴት ነው አልጋ ከያዛችሁበት ክፍል ልክ እንደ ምንድን ነው እንደ ጠላ ቤት ያም ይሄም እየገባ እየወጣ የሚመጣው? ሲጀመር ክልክል ነው፣ አይደረግም። ያ ሰው ወደዛ ክፍል ሲሄድ ተይዟል ተብሎ ይመለሳል። ወይ ደግሞ ምን ፈልገ ነው ሰዎቹን ማናገር ከፈለክ ወይ ታችና ወይ ስልክ ተደውሎ ምናምን ነው አይደለ? እንጂ ያለ ፍላጎት ያለ ፈቃዷ እንግዲህ ከዚህን ከመሰለ አልጋ ክፍል እንዴት ነው ሊመጡ የሚችሉት? የውሸቷ መጀመሪያው ይሄንን ማየት ነው። ሁለተኛ ነገር ደግሞ የፈራች ልታስመስል ምንም አክቲንግ ራሱ አትችም። የምር ሩታ በደንብ ጥፍ አርጋ ትበልጥሻለች። ሩታ እንዲህ በይ የተባለችው በደንብ ታረጋ። እንደውም ከዛ በላይ ትወና በደንብ ትችላለች ሩታ። አንቺ ግን አልቻልሽበትም። ለአሁኑ ወድቀሻል፣ አላለፍሽም። የምሬ ነው። በሌላ ዳንስ አረ ወይኔ እንደው ይህንን ፒፕል እኮ ተጫወቱበት። እኔ እኮ የሚያሳዝኑኝ እንደው ቅመሞችዬ ናቸው። ቅመሞች አሉ በቃ የሰው መከፋት የሚያሳዝናቸው በቃ በሚያዩት ነገር የሚረበሹ ምናምን የሚጨናና። አትጨናነቁ። እግዚአብሔርን ውሸት ነው ሁሉ ነገር። ካሜራ ተይዞ እንደዚህ የሚኖር ህይወት የለም። የራሳችሁን ኑሮ ኑሩ እና እንደዚህ አይነት ቪዲዮ ስታዩ በቃ አይታችሁ ማየት ያለባችሁ ነገር ታይታችሁ ታዝባችሁ መውጣት። መጨናነቅ የሌለው ምን የሌለው አለቅ ወይ ደግሞ አለማየት እና በጣም ነው የዛሬ ቪዲዮ ያሳቀኝና ለማንኛውም ግን ያው አቤልና አብርሽ እንዲሁም ሩት ይቅርታ ሄርሜላ በአንደኝነት ተጠርጣሪ ናቸው። እስር ቤት መግባት አለባቸው እየተባለ ነው እና ምን ትላላችሁ? መግባት አለባቸው ወይስ
ርዕስ ቀይሮ እስኪ እንደው እግዚአብሔር ሌላ ነገር አምጡ። በቃ በሌላ ነገር እናውራ። ተው ግን የውሸት እየኖራችሁ የእውነት አንድ ቀን ትሞታላችሁ። ተው። እኔ የምሬን ነው። እና አንዳንዴ በትዳራችሁ ላይ የምታሟርቱት ሟርት በመድኃኔዓለም፣ በፍቅራችሁ ላይ የምታሟርቱት ሟርት በመድኃኔዓለም። እንደው መቼ ነው ፈጣሪያችሁን ግን አመስግናችሁ እፎይ ብላችሁ የምትኖሩት? እኔ እግዚአብሔርን ዩቲዩበሮች ማለት ነው አብዛኛው እኔ ቡታጅራ ዩቲዩበሮች አብዛኞቹ ማለት ነው መቼ ነው እንደው በቃ ከዚህ ከግርግር ከጭቅጭቅ ከጸብ ያልሆነ ነገር ለማህበረሰቡ ከማስተላለፍ ወጣችሁ የራሳችሁን ኑሮ እፎይ ብላችሁ እርፍ ብላችሁ ጠዋት በቃ የሆነ ሙስሊሙም ሆናችሁ ፕሮቴስታንትም ሆናችሁ ክርስቲያንም ሆናችሁ የሆነ ቤተ እምነት እየሄዳችሁ በቃ ሰላም ያለው ኑሮ ህይወታችሁን የምታሳዩን መቼ ነው? መቼ ነው ፍቅርን የምትሰብኩት? መቼ ነው ፍቅራችሁን የምታሳዩን? መቼ ነው ትዳር ጥሩ እንደሆነ መልካም ነገር እንደሆነ በትዳር ውስጥ ብዙ ነገሮች እንዳሉ መቼ ነው የምታሳዩ የምታስተምሩ? ሁሌ ውሸት፣ ሁሌ ድራማ፣ ሁሌ ድራማ፣ ፊልም። አይሰለቻችሁም? እግዚአብሔርን አይደብራችሁም? አይደክማችሁም? እና አንድ ሰው የምሬን ነው እነዚህ ልጆች ያደረጉት ነገር እንደው የእውነት ቢሆን ማለት ነው የሆነ ሰው ወስዶ ሄርሜላ ራሱ ምንም አሁን ለምሳሌ ሳይቀድማት መቅደም ትችላለች። ይህንን ቪዲዮ ወስዳ ይኸው በተቀመጥኩበት በተኛውበት ባረፍኩበት ክፍል መጥተው ይህን አይነት ድብደባ ይህን አይነት ነገር አድርገውብኛል፣ ዛቻና ማስፈራሪያ እያደረሱብኝ ነው ብላ ወዲያውኑ ከሳቸው እስር ቤት ማስገባት ትችል ነበር። ግን ድራማ እንደሆነ የምታውቁት ማለት ነው የትም አትሄድም፣ ማንንም አትከስም፣ ከማንም በቃ ከካሜራ ጀርባ አብረው ነው ያሉት። የምሬ ነው ምላችሁ። እና አንዳንድ ሰዎች ነገሩ ካለፈ በኋላ ለማስተካከል በጉልበት በኃይል ለመምጣት ከምትሞክሩ አንድን ሰው በፍቅር ማሸነፍ ትችላላችሁ። መልካም ንግግር ቁጣን ታበርዳለች። ይህንን ነው ልል የምችለው። ሄርሜላን መጀመሪያ ያለው ውስጥ የከታታችኋት እናንተ፣ መጀመሪያ አሳሯን ያበላችኋት እናንተ። አሁን ላይ ደግሞ በቃ በራሷ መንገድ መሄድ ስትችል በቃ ምንም ቃል ስታጡ የሆነ ነገር መግባቢያ ስታጡ በጉልበት እንዲህ ሴት ልጅ ማስፈራራት በነገራችን ላይ ምንም አታመጡ። በነገራችን ላይ ማለት አብርሽ አልፈርምም ካል አልፈርምም ህግ ነው። የሆነ ነገር አድርጎ ሊዳኛቸው ሊያስተካክሉ የሚችል ይሄ ወረቀት ደግሞ ምንም ማለት አይደለም። ንብረት ነው፣ ችግር የለውም አላት። ሩታም እስከ ጥግ ድረስ አብርሽም አለው፣ አይከለክላትም። ለልጁም ለሷም አልከለከለም። ግን ፍቅር ይሻላል በሚለው ነው። ለማንኛውም አታስመስሉ። ሩታና አብርሽ የሆነ ታረቁ፣ አብራችሁ ኑሩ፣ ትዳራችሁ ኑሯችሁን በሰላም ኑሩ። አለቀ። እነዚህ ኩታራዎችን ማለት ከህይወታችሁ አስወጡ። ምንም አይጠቅሙም፣ አይረቡም። በቃ አራጋቢ ብዛቱ ለነገሩ አይ እኔ ከዚህ በላይ ምን ማለት አልችልም። ግን ድራማ ይብቃ። ንቁ ተመልካቾች፣ ንቁ። በቃ ከእንቅልፋችሁ ብዙዎቻችሁ ተኝታችሁ አሁንም እውነት መስሏችሁ በጣም የምትጨናነቁ ሰዎች ያላችሁ፣ ለሩታ በጣም እያዘናችሁ ያላችሁ ሰዎች ያላችሁ። ምንም የሚያሳዝን ነገር የለም እዚህ ላይ። የምሬን ነው። እኔ ማዝነው በመሰላችሁ አብርሽና ሩታ ስንት ነገርን ሰርተው ትልቅ ደረጃ ላይ ደርሰው ትልቅ በቃ የህይወት ጉዟቸውን አሳክተው ለእኛም ትምህርትን ይሆኑናል፣ ፍቅርን ይሰብኩናል። ስለ ትዳር በደንብ በቃ ወጣቱ ነው ልጅ ወልደው ደግሞ በተለይ ደግሞ ምን አይነት ኑሮን እየኖሩ እንደሆነ በጣም በቃ ትልቅ የሆነ የትዳርን ትርጉም ጥቅም ያስረዱናል፣ ያሳዩናል ብዬ ስጠብቅ እዚህ ቦታ ላይ ማየቴ በጣም በቃ አዝኛለሁ። ከዛ ውጭ ግን በሚሰራው ነገር አላዝንም፣ አልጨነቅም፣ ምን አልልም። ጀስት አይቼ ፈታ ብዬ እወጣለሁ። አለቀ። እናንተም እንደዛ ብታረጉ ይሻላችኋል። አመሰግናለሁ። አቤል ግን አስቆኛል። እናቴ ሀገር ሰላም ብሎ ሲገባ ጋማሉት። ሰላም እደሩልኝ የኔ ውዶች።